ጸሎት ያስፈልጋል። አንዳንዴ እንደዚህ ጫና ነገር ያለው ነገር ሲመጣ ዝምታ እኮ ወርቅ ነው። በዝምታ ሳንፈርድ ፈላጭ ቆራጭ ሳንሆን የሰው ህይወት ላይ ገብተን ፈላጭ ቆራጭ ማድረግ ትክክል አይደለም። ጨረቃ ፋሚሊ ሁላችሁም ልጆቻችን የምንፈልገው ከሆነ ልጆቻችን አንድ ላይ እንዲሆኑ በእነሱ መሀል ላይ ክፍተት እንዳይፈጠር ከፈለግን ባለንበት አቅጣጫ ጸሎት ማድረግ ነው። ሁለቱንም የምንወዳቸው ከሆነ ከጠላቱ አፍ እንዴት ማውረድ እንዳለብን ቪዲዮ እየተመለከኑ እያየኑ ነው። ግን ደግሞ በጸሎት እግዚአብሔር ታላቅ ነው ይላል መጽሐፍ ቅዱስ ማለት ነው። እኛ ፈተናችን ማውጣት አለብን። በክፉ ነገር ማንኛውም ላይ አሰሌ ለምን እንደዛ አደረገ ሳትሉ በጸሎት ሁላችንም በጸሎት ነው። አሁን የሚበጀው ማንኛውም ሰው እያንዳንዱ ሙይት ከፍቶ አንድ ሰው ብቻ ማውራት ሳይሆን ኦኬ። እና ሁላችሁም የምለው ነገር የመጨረሻ ንግግር ማለት ነው። ጸሎት ብቻ ማድረግ የሚፈልግ ሰው ብቻ ለጸሎት ገስት ላይ ያለው ሰው ይጨርሳል። ከዛ ይወርዳል። ከታች ጸሎት የሚያደርግ ጸሎት እናደርጋለን። እንደዛው እንቀጥላለን ማለት ነው። እንደ በፊቱ እያንዳንዱ ሙይቱን ከፍቶ ገስቱን ሳይረብሽ ምን ሳይደርግ አንድ ሰው ገስቱን ይመራል። አንድ ሰው ገስቱን እየመራ ጸሎት ይደረጋል። ወደ ሌላ ነገር ሳንመራ ወደ ጭቅጭቅ ሳንገባ ሁላችንም መጥፎ ነገር አናውጣ። ከአፋችን የሚያልፍ ቃል ትርፍ ቃል አንነጋገር። ሁሉንም ነገር አታይድ ይህን እየታ ስለዚህ ሂዱበት፣ ጸሎት አድርጉ። ጸሎት ባጭሩ እንዳታስረምዱ። የእኔ ተራዬን አውርቻለሁ እኔ። ስለዚህ ሰዓት አልሻማም። የራሴን ተራ አውርቻለሁ። የሌሎቹን ሰዓት ስለማልሻማው እግዚአብሔር ይጠብቃችሁ። እግዚአብሔር ከክፉ ነገር ይሰውራችሁ። አይሚና ብሩኬም ደግሞ በያላችሁበት እግዚአብሔር ይጠብቃችሁ። እግዚአብሔር ከዚህ ነገር እግዚአብሔር ያውጣችሁ። እውነቱ ያለው የሆነ ሰው ጋር አለ። እኛውም ደግሞ እግዚአብሔርና አንድ ሰው እጅ ላይ ነው ብቻ ነው ያለው እውነቱ። ስለዚህ የእናንተን እውነት ደግሞ እግዚአብሔር ያውጣ። እግዚአብሔር ከክፉ ነገር ይጠብቃችሁ ነው የምለው። ጨርሻለሁ እኔ። እኔ ያለው አንዳችሁ ምሩ። ኦኬ። ሰላም አለይኩም ያ ጀማ። ቃልዬ ትጀምሪያለሽ፣ ከዛ ሌላ፣ ከዛ መብራቴ፣ ከዛ ነቢያት፣ ከዛ ጨረቃ ኦብሴ አስተላልፋለች፣ ከዛ ይክማ፣ ከዛ ብሌን። ሌሎቻችሁ ጸሎት የምታስተላልፉ ለልጆቻችን መልካም ነገር የምትመኙ እኛ እንወርዳለን፣ እናንተ ትገባላችሁ። ሚሚዬ አንቺ መጀመር ከፈለግሽ ጀምሬ ነው። ሌሎቻችን ሙት እናያዝ። ኦኬ ሚሚ ውስጥ ገብታለች። ቃልዬ ጀምሪ። እሺ ከታችም ከላይም ያላችሁ እንዴት አመሻችሁ? የጨረቃ ፋሚሊዎች በሰላም ያዋለን፣ እንግዲህ በሰላም ያሳድረን። እመቤቴ ትጠብቀን፣ የጭንቋን ማላጅ እናቴ ጠብቀን፣ ከዚህ ሁሉ ነገር ውስጥ ታውጣችሁ። እንደው እውነታውን ብሩኬ፣ እውነታውን እመቤቴ ቅዱስ ጊዮርጊስ አባቴ ያውጣንክ። እውነታው እግዚአብሔር ጋር ብቻ ነው ያለው። እመቤቴ እሷ ረድታችሁ እሷ ታውጣናችሁ። ክፉን ካላችሁ ላይ ታርቅ፣ ደጉን ወደ እናንተ ታቀርብ። ወደ እናንተ ክፋት የሚመጣውን እግዚአብሔር ያዝናችሁ፣ እጅና እግሩን ያዝናችሁ። ወደ እናንተ የሚመጣውን መተን በዚህ ላይ ያየን ሲሉ እመቤቴ ካላችሁ ላይ ትያዝ፣ የጭንቋን ማለች ትያዝናችሁ። ሲቆፍሩ እየቆፈሩ ጉድጓድ ውስጥ ራሳቸው ይግቡ። እመቤቴ ጠብቃችሁ፣ ከክፉ ሁሉ ጠብቃችሁ። አይዟችሁ፣ እግዚአብሔር አለ። እመቤቴ ያለች፣ የጭንቋን ማለች እናት ያለች። እኔ ጨርሻለሁ። ሌላ ወይዬ ይጅበት። እሺ
ሰላም ሰላም ጨረቃ ፋሚሊዎች ከላይም ከታችም ያላችሁ እህቶቼ እንዴት ናችሁ? እንዴት ዋላችሁ? ደህና ናችሁ ወይ? እኛ ጋር ሁሉ ሰላም ነው አልሐምዱሊላህ። ብሩኬና ሀይሚ አላህ ይጠብቃችሁ። ከዚህ ጭንቀት ከዚህ መከራ አላህ ያውጣችሁ። ጭንቀታችሁን መከራችሁን አላህ በቃ ይበላችሁ። አላህ ይርዳችሁ። አላህ ከእናንተ ጎን ይሁን። እኛም ዱዓ እናደርጋለን። ከጎናችሁ ነን። አትጨናነቁ፣ አብሽሩ። ሁሉም ነገር ያልፋል። ከዚህ በላይም አሳልፈናል። ይሄ ትንሽ ነገር ነው። ከዚህ በላይም አሳልፈናል። አሁንም ደግሞ እናልፋለን። አይዟችሁ፣ ጠንክሩ፣ አትጨናነቁ። ምንም የሚያጨናንቅ ነገር የለም። የኛ ውዶች፣ የኛ እንቆች አላህ ጥላ ከለላ ይሁንላችሁ። አላህ ይጠብቃችሁ፣ በቀኝ ይበላችሁ። የኛ ውዶች በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። ጭንቀታችሁን መከራችሁን አላህ ከዛሬ ጀምሮ በቃኝ ይበላችሁ። እኔ ወላሂ አላቅም፣ ጨርሻለሁ። ማብሪ መብራት ያላ አይዋ ሰላም ሰላም፣ ከታች ያላችሁ ጨረቃ ፋሚሊ እንዴት ናችሁ? ብሩኬና ሀይሚዬ እመቤቴ ድንግል ማርያም ትጠብቃችሁ። ጭንቀታችሁ ሁሉ እመቤቴ ድንግል ውድ እህቶች፣ የስደት እህቶች እመቤቴ ድንግል ማርያም ትጠብቃችሁ። በጣም ነው የምወዳችሁ። ጨርሻለሁ። ያላ ሰላም ሰላም ጨረቃ ፋሚሊዎች ከመንተታችን ያላችሁ 44 ሰዎች አላችሁ። እግዚአብሔር አምላክ ብሩኬ ሀይሚ እኔ አሁንም የምለው የባህራንን የሞት ደብዳቤ ለወጥ አምላክ ህዝብ እስራኤልን ባህር ከፍሎ ያሻገረ መልአክ ቅዱስ ሚካኤል አሁንም ከገባችሁበት ነገር ሁሉ ያውጣችሁ። እውነት ትመነምናለች እንጂ አትበጠስም። ምንም የሚመጣም ነገር የለም። ሁላችንም ተረጋግተን የሚመጣውን ነገር እንጠብቅ። እግዚአብሔር አምላክ ከኛንም ልቦና ይስጠን። እነሱንም ደግሞ እግዚአብሔር ሀይሚዬ ብሩኬ እግዚአብሔር አምላክ ከገባችሁበት ከእንደዚህ አይነት አስቀያሚ ነገር ፈጣሪ አምላክ ያውጣችሁ። ድሉ ለእናንተ ነው። ምንም የሚያጨናንቅ ነገር የለም። አትጨናነቁ። እንወዳችኋለን፣ እናከብራችኋለን። ምንም ጊዜ የመጣ ነገር ቢመጣ ካለፈው ነገር የሚበልጥ ነገር የለም። ይሄ ትንሽ ነገር ነው። እግዚአብሔር አምላክ አሁን ሁሉም ነገር ቀለል አድርጎ እመብርሃን ወላዲት አምላክ ዲዛይት አለም ሁሉም ነገር አቅልላላችሁ ወደ ሰላማችሁ የምትመለሱበትን መንገድ እግዚአብሔር አምላክ ለእናንተ የቆፈሩት ጉድጓድ ለእነሱ የሚያደርግበት መልአክ አለና ቅዱስ ሚካኤል እውነት ቅዱስ ገብርኤል አብሳሪ ትርሲት እሱ ሁሉን ነገር አስተካክሉላችሁ በሰላም ደግሞ ወደ ሀገራችሁ እንድትመለሱ ነው። ከዛ ቦታ ወጣችሁ ማለት ነው። አሁን እግዚአብሔር አምላክ ከእናንተ ጋር ይሁን። ፈጣሪ ይጠብቃችሁ። መጨረሻው ድሉ ለእናንተ ነው። አይዟችሁ፣ ከጎናችሁ ነን እኛም። ይክማ ወይ ኤላ አስተላልፍ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የጨረቃ ፋሚሊ ሰላም ብያለሁ። ሀይሚና ብሩኬ አላህ ይጠብቃችሁ። አላህ ከእናንተ ጋር ይሁን። ሸረኛውንም ምቀኛውንም አላህ ያያዝላችሁ። የእኛ ጠንበለሎች እና በርቱልን ወደፊት። እሺ፣ አመሰግናለሁ። ብሌንዋ ብሌን ወይ እሺ፣ ቀጤ ሰላም እንዴት? እሺ፣ ሰላም እንዴት ናችሁ? ውድ የተከበራችሁ ጨረቃ ፋሚሊዎች እንዴት ናችሁ? ከታችም ከላይም ያላችሁ ፈጣሪ አምላክ ባላችሁበት ቦታ ይጠብቃችሁ። የባህራን የሞት ደብዳቤ የቀደደው ቅዱስ ሚካኤል አባቴ የዛሬውም የውሸት ዜና እስኪ ቅደዲያው። እውነት ትሳሳለች እንጂ መቼም አትበጠስም። አይዟችሁ፣ አትደንግጡ። ፈጣሪ አምላክ ካለ ድንግል ማርያም አለች። ሽንጣችን ገትረን እስከ ዛሬ ድረስ የምንከራከርበት የለ እውነት ይቆያል እንጂ ይዘገያል እንጂ አይቀርም መውጣቱ። እሺ፣ ፈጣሪ አምላክ ካለ እሱ ባለው ጊዜ ይሄ ለምን ተፈጠረ ማለት የለብንም። ትዕግስት እንዲኖረን ትዕግስት ይኑረን። እመቤት ያለች ቅድስት ድንግል ማርያም በጥላ ከለላ
በክንፈ ረድኤቷ በዘርፋፋ ቀሚሷ